ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ ፈጣሪ ይመስገን። ቤተሰብ ዛሬ ተመልሻለሁ በአዲስ ቪዲዮ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ፋሚሊ። ቤተሰብ የሆናችሁ ደግሞ እንደዚሁ ላይክ ሼር በማድረግ ቪዲዮውን ጀምሮ ላለው ቤተሰቦቼ እና ዛሬ የተመለስኩበት ቪዲዮ መቼም ብዙ ጊዜ ነው የምሰራው የናፍታም ቪዲዮ ነው ማለት ነው። እና ትናንትና ነበር ልሰራ ያሰብኩት፣ ግን ትናንትና አልተመቸኝም ነበረ። ዛሬ የሰራሁት ማለት ነው። እና እናቷን ፍራንክ አድርጋቸዋለች ሩታ ማለት ነው። እና ምኑ ደስ እንዳለኝ ታውቃላችሁ? እና ምንም ደግሞ እንዳስገረመኝ በጣም ምርጥ ትምህርት የሚሰጥ ነገር ነው ማለት ነው። እና 3 ጥሩ ሀሳቦች እሰጣችኋለሁ በእሷ ቪዲዮ ላይ ተመርኩሽ። አብራችሁ ይቆዩ እስከ መጨረሻው ፋሚሊዎቼ ማለት ነው። የመጀመሪያው ፍራንክ እንደሆነ ተናግራለች ማለት ነው። ይሄ አጉል ባህል ምናምን የሚለውን ፍራንክ ነው ምናምን ብላን የጀመረችው ማለት ነው። እና ቤተሰቦች ምንድነው መሰላችሁ ሀሳቡ? ከዚህ በኋላ ከአራስ ቤት ለወጣ ነው፣ ይበቃኛል። 3 ቀን 4 ቀን ከታረስ በቂ ነው፣ ይበቃኛል። ከዚህ በኋላ በቃ መታረስ ከእናንተ ጋር ገበያ እንትን ሄዳለሁ አብሬያችሁ ልላቸው ነው አለች ማለት ነው። እና ከዛ ምን እንደሚሉኝ ይሰማለህ። የአጉል ባህል ደግሞ ምናምን ተኝቶ መብላት መጠጣት 3 ቀን 4 ቀን ከተበላ ከተጠጣ በቂ ነው እላቸዋለሁ አለች ማለት ነው። እና ይህንን ሀሳብ ላነሳበት ወይም ደግሞ ልሰራ የፈለኩበት ምክንያት እኔም ስላለፍኩበት ይሄ የአጓጉል ባህል ምናምን ብለን ባህላችንን ምን እንደሆነ ሳንረዳ የምናጣጥለው ነገር በጣም ከባድ ነው ማለት ነው። እንደምን እንደዛ እንዳልኳችሁ ታውቃላችሁ ቤተሰብ፣ በጣም ምርጥ ትምህርት ነው። በተለይ ለሴቶች በጣም ይጠቅማል። አሁን አጉል ዘመን አመጣሽ ወጣት ነን ምናምን ለምንለው ሰዎች በጣም ነው የሚጠቅመው ማለት ነው። ምክንያቱም ይሄ ተኝተው መብላት ምንድነው ደግሞ ምግብ ምንድነው የማይጠነክረው ምናምን እንላለን፣ እንወፍራለን፣ ደግሞ የሆነ ነገር ይመጣል ምናምን። ይሄ ማለት ተኝቶ መብላት ምናምን ዝም ብሎ ነው እንጂ ደግሞ ስለተኛው እንትን ስላልኩኝ ወገብ አይጠነክርም ምናምን የሚባል ነገር የለም ብለን ስለምንስብ ማለት ነው። እኔ ከአሁን በፊት ልጅን ስወልድ ያው እኔ ወልጃለሁ፣ በእርግጥ ነግራቸዋለሁ ባለፈው አንድ ልጅ አለችኝ ማለት ነው። እና እሷን ስወልድ እሷ እንደውም ደህና ናት ማለት ነው። እኔ አልተኛውም ነበረ በዛን ሰዓት ስወልድ የወለድኩት እኔ በስቲሽ ነበረ እና በጣም ነበር የሚያመው ስቲሹ። ፈጣሪ ያድርስባችሁ፣ ከዚህ ነገር ይጠብቃችሁ አምላክ። ኦፕሬሽን እና ከስቲሽ ፈጣሪ ይጠብቃችሁ። ኦፕሬሽኑን አላውቀውም፣ ስቲሹ ግን በጣም ከባድ ነው። ደግሞ ኦፕሬሽኑ የበለጠ ይከብዳል ማለት ነው ከስቲሹ ማለት ነው። እና ፋሚሊዎች እዚህ ጋር ይሄ አጓጉል ባህል በልቶ መተኛት ምናምን የሚባለው ነገር፣ የምን ወገብ መጠንከር ምናምን የሚባለው ነገር አትበሉ። ስትወልዱ የተባላችሁትን እናት አባት የሚመክራችሁን፣ በተለይ እናት የምትነግራችሁን ነገር ተቀበሉ ማለት ነው። የምር ለምን እንደው ታውቃላችሁ? እኔ እናቴ ስትነግረኝ ይህ አጓጉል ባህል ምናምን ብያት፣ አንደኛ ስቲሹ ማያስተኛኝ ነበር፣ እኔ አልተኛሁም። ሁለተኛ ነገር ደግሞ ተኝቼል እንትን ነው እንዴ ምናምን የሚለውን ትቼ ንቄው ተነስቻለሁ ማለት ነው። እና ንቄው ተነስቼ ምን እንዳጋጠመኝ ልንገራችሁ። አሁን ላይ ባለሁበት ሁኔታ እና በዛን ሰዓት እንደዛ ስባል አልሰማ ብዬ አሁን ላይ ባለሁበት ሁኔታ ያጋጠመኝ ምንድን ነው? ወገቤ አሁን ላይ እኔ እንጃ ከባድ ነገር ለማንሳት በጣም ከባድ ነው። ብቻ ምን ልንገራችሁ፣ በጣም ከባድ ነው። ይሄ አጓጉል ባህል ብለን ቤተሰብ ነው የምንቃወመው ነገር ምናምን፣ ባህሉ ሳይገባን ወጉን ሳናውቀው ምናምን ይሄ ኋላ ይቀር ምናምን የሚባለው ነገር አትበሉ የምር። ምክንያቱም ብርጥ ትምህርት የሚሰጥ ነው የሰው ትናንት የሰራችሁ እንደኔ ከሆነ ማለት ነው። ምክንያቱም እንደዛ የሚያደርጉ ብዙ ሰዎች ስላሉ ከዚህ ነገር ብዙ ነገር ትማራላችሁ። እኔ እንጃ አሁን ድጋሚ ራሱ ልጅ ለመውለድ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም የዛን ሰዓት እናት እያላችሁ እንደሌላችሁ መስላችሁ ተነስታችሁ ብሎ ስትባሉ አልበላም እያላችሁ
እንትን ብቻ በጣም ከባድ ነው ማለት ነው። እና ቤተሰቦች ወደፊት ለመውለድ ያቀዳችሁ አሁንም ደግሞ መውለድ ጉዞ ላይ ያላችሁ እንደተባላችሁ በቃ ምን አለ መሰላችሁ፣ ብሉ ስትባሉ መብላት አለባችሁ፣ ተኙ ስትባሉ መተኛት አለባችሁ። የምር ማርያምን የምረኝ በቃ አርጎ የተባላችሁትን ነገር ማድረግ አለባችሁ። ለምን እንደሆነ ታውቃላችሁ? ያ ነገር ለእናንተ ጥቅም እንጂ ጉዳት የለም። እኔ በዛን ሰዓት የሚጎዳኝ ነበር የመሰለኝ። አንደኛ አንዳንድ ጊዜ ተፈጥሯችሁ ኃይለኛ ስትሆኑ ማንም የሚላችሁን አስቡም። ራሳችሁ የምትሉትን ብቻ ነው ማድረግ የምትፈልጉት ማለት ነው። እኔ በዛን ሰዓት ራሴ የሚለውን እንጂ እነሱ የሚሉኝን አልሰማም ነበር ማለት ነው። እና ግን ጉዳቱን ያገኘሁት አሁን ላይ ነው። እና ወደ እሷ ሀሳብ ስመለስ እና እንደዛ ብላ እንትን ስትላቸው ወይኔ እናቷ ግን በጣም ነው ያስገረሙኝም እንትን ያለኝም ማለት ነው፣ ያሳቁኝም። ጨረር እንዳይገበኛ ድሮ በዚህ እንወጥፍ ነበር ሲሏት፣ ጨረር ደግሞ ምንድን ነው ስትላቸው፣ ቆይ እስኪ ጎግል ላይ ሰርች ላድርግ ምናምን ሲሉ በቃ እኔ በሰቀረች ነው ያልኩት ማለት ነው። የምን ብዙ ሰው እንደዛ የሚላለ ማለት ነው። ምክንያቱም አንዳንዴ ባህል ምን እንደሆነ ማያቅ ሰው እንደዚህ ማለት እንትን የሚለው ማለት ነው። ያኔ ምንነቱ ስለማይገባን ይሄ ምንድነው ደግሞ ይሄ ባህል ምናምን ብለን የምናቆሸሸው ነገር ውሸት ነው። ከዘመናዊ ያመጣሽው ይህ በፊት የነበረው ማንነታችን፣ ባህላችን፣ ብዙ ነገራችን ይበልጣል ማለት ነው። እና ግን በጣም አስደንግጣቸዋለች፣ እንትን ብላቸዋለች። እህቷማ እንደውም በጥፊ ሁላ ልትመታት ትንሽ ነበር የቀራት እና በጣም ነበር ደስ የሚለው። ያስተምራል። በጣም ጥሩ ነገር አለው። ቤተሰብ የምሬን ነው የምላችሁ። እናት ያላችሁ ቁጭ ብላችሁ ብሉ ስትባሉ አይደለም ወልዳችሁ ታማችሁ ራሱ ብሉ ስትባሉ በስነ ስርዓት መብላት አለባችሁ። የምሬን ነው የምላችሁ። ጉዳቱን የምታውቁት ቆይታችሁ እንጂ መጀመሪያ ላይ አታውቁትም። ምክንያቱም የዛን ሰዓት እናንተ እንወፍራለን ወይ ደግሞ የሆነ ነገር እንሆናለን ምናምን ብለን ነው የምናስበው። አጓጉል ባህል ምናምን እንደዚህ ደግሞ መሸፋፈው ምናምን ኔቨር። ባህሉ መጠበቅ አለባችሁ። የምትባሉትን መስማት አለባችሁ። እና ልጆቹ መጡ። ቤተሰብ ሌላም ነገር መጨምረው ነበረ ግን ልጆቹ መጡ።